በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እግዚአብሔር አምላክ አማልክት መድኃኔ ዓለም ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ዝትነ ማርያም ወላዲተ አምላክ እመቤታችን፣ ጻድቁ አብየ እግዚእ ሰማዕቱ መርቆሬዎስ፣ እግዚአብሔር ያከበራቸው ቅዱሳን ቤተ ክርስቲያን ክቡር መስቀሉ እንደ ክብራቸው መጠን ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅዱስ ቤተ ክርስቲያን። ከቅዱሳን በረከት ያሳድርብን። ዛሬ አባታችን ተክለ ሃይማኖት የዓመት በዓላቸው ነው። ብዙ ቅዱሳን አሉ። አባ ብሳዲ፣ አባ ቢፋ፣ አቡነ መርሃ ክርስቶስ፣ ቅድስት ማርያ ትግራይ ሐውዜን የሚባል ከተማ የምታውቁ ከሆነ በዚያ ስፍራ የነበሩት ጥንት ሐውዜን ይባል ነበር። ዛሬ ሐውዜን የተባለው የዚያ ጻድቃን ከማህበረ ጻድቃን አንዱ ዛሬ ረፍታቸው ይታሰባል። አቡነ አብየ እግዚእ ደግሞ የተሰበሰብንባቸው ምክንያት ናቸው። ጻድቁ ሁሉንም ነካ ነካ እናደርጋለን፣ ግን እንኳን አደረሳችሁ መባባሉ አንድ ላይ ዕለቱ ነው። ነገ ጦመን ነው ይገባልና ሰሞኑን እየተናገርኩት ያለ መልእክት ስላለ እሱን አስቀድሜ ልንገራችሁ። እንግዲህ መቼም አባቶቻችን ሲነግሩት የማይሰማ በዓመቱ ድሃ ነው ይላሉ። በዚህ ዘመን ተቸግረናል በጣም እንደ ኃጢአታችን ብዛት ንስሐ ማንገባ። እንዲያው አባቶቻችን አፍ አውጥተው ሲናገሩ እንኳን የሚሰማ የለምና ትንሽ ሰሞኑን አጥብቀህ ተናገር የሚባል መልእክት መጥተዋል። ኢንተርኔት አትጠቀሙ ናችሁ ነው እንጂ ብዙዎቻችሁ ያው በዚያ ተናግሬ ያለሁኝ። ብዙ ጊዜ አልናገርም። ማልናገርበት ምክንያት ከዚህ በፊት አባቶቻችን ሲባል ብዙ ሰው እነማን ናቸው ይላል። ፈልገህ አታገኛቸው። ዙሮ ዙሮ አንተ ካገኛቸው ምን አባቶች ሆኑ ነው እኮ ጥያቄው። እናንተ እንዴት አገኛቸው ይባል። አይ እነሱን ያገኙኝ አይደለም ያገኙኝ። በምን አገኛቸዋለሁ? መልእክት ሲኖር ግዱን ከሚመጡበት ይመጣሉ። ታዲያ በዚህ ዘመን አባት የሚባለው ብዙ ነው። እውነተኛነታቸውን በምን አወክ ብትሉኝ አይጠቅማችሁም። እሱ እውነተኛነታቸውን ለማወቅ መንገዱን ሩቅ ነው መንገዱ። እዚያች መንገድ ሊሄድባት የሚፈልግ ሰው የለም። መንገድ ማለት የእግር መንገድ አይደለም። የኑሮ የህይወት መንገድ አለ፣ ረዘም ያለ እንደዚህ። በዚያች ጎዳና ካልተሄደ እውነት ከሐሰት ለመለየት ከባድ ነው። ብሎ አዲስ ስለተማርክም ብቻ አትለየው። ዞሮ ዞሮ ከ20 ዓመት በላይ የተመሰከረ ቅድስና ያላቸው ናቸው እና ቀድሞ ገና ሲመጡ መልእክት ሲነገርህ የመናገር ግዴታ የለብህም። ከፈለክ ትናገራለህ፣ ካልፈለክ አትገደድም። እቺ ናት። አለመናገርም እችላለሁ፣ አልገደድም። ትእዛዝ የለብኝም የመናገር። ታዲያ እኔ በምን ልወስን ስላቸው፣ ስትወስን ባይምሩህ አስበው። ብናገር ይሰሙኛል ወይ ብለህ አስብ። ይሰሙኛል ብለህ ካሰብክ ተናገር። አይሰሙኝም ብለህ ካሰብክ ተወው። ለምን ተናግረህ ባይሰሙህ ጥፋታቸው እጥፍ ነው የሚሆነው። ሰው ምክንያት ያጣል። ለበደሉ ምክንያት ያጣል። ከበደለ በኋላ ሰው የበደልን ሁላችን ነን። እገሌ ወገሌ የቀረ የለም። ቅዱስ ዳዊት ሁሉ ሰው እኩል እንደበደለ የተናገረው ትንቢት ደርሶብናል እና ብዙ ጊዜ ሳልናገር ቆይቼ አሁን ግን ትንሽ ነገሩ ገፋ እያለ ስለመጣና የእነሱም ስቃይ በዛ። በተለይ ለዚች ከተማ አባቶቻችን ምን ይላሉ? እግዚአብሔር አብዝቶ የሚጣላት ከተማ ኢየሩሳሌም ትባላለች ይላሉ። ለምንድን አብዝቶ የሚጣላት? አብዝቶ ቸርነት ስለሚያደርግላት። እንደዚያ ሁሉ ከሀገር ደግሞ አሁን አብዝቶ የሚጣላት ኢትዮጵያ ናት። ከከተማ ደግሞ ጎንደር ናት። እንድታውቁት በጣም ነው አብዝቶ የሚጣላት። ለምን? ብዙ ስላደረገላት። አሁን እዚህ ሪከርድ እየተደረገ ስለሆነ ነው እንጂ ነግራችሁ ነበር አንዳንድ ነገር። ግን ሪከርድ በሚደረግ ነገር መነጋገሩ ስለሚከብድ ልተው። ግን ቅዱሳን ያለቅሱላታል፣ አንዳንድ ቀንም ያለቅሱባታል እችን ከተማ እና እንደምታዩት ከተማዋ የቅዱሳን ከተማ ናት። የቅዱሳን ከተማ ናት በእውነቱ። ግን ብዙ የረከሰ ስራ ደግሞ ይሰራባታል። የሚገርማችሁ ነገር የጥምቀት ሰሞን በዘፈኑ ምክንያት እኛ ድሮ አንስተን ስንጣላ ስንጋጭበት የኖርነው ነገር ነው አልዘፈኑ። በዛ ምክንያት መቼም ሁሉ ጎንደርን ሲተች ከረመ። ትችቱ የተገባ ነው። መጥፎ ነገር የሚሆነው የሚተቸው ሰው መጽሐፍ ይላል ቅድመ አውፅ ሰረው የማይነከ። አንተ ከሌላ ሰው አይን ያለውን ጉድፍ ከማየት በፊት መጀመሪያ አንተ አይን ላይ ያለው ምሰሶ ያ ነው እንጂ የተነገረው ነገር ትክክል ነው። ግን ጎንደር ውስጥ በጥምቀት ቀን የተደረገው ትልቁ ችግር ዘፈኑ አይመስለኝም። ከዘፈኑ የከፋ ነገር አለ። ሰው ስለማያየው ብዬ ነው።
ሁለት ብቻ ልንገራችሁ። አልናገርም ብዬ ለብዙ ጉባኤ እስካሁን አልተናገርኩትም። ዛሬ ልንገራችሁ። ጎንደርን በጥምቀት ጊዜ ከሚያረክሷት ነገሮች መካከል አንደኛው ከውጭም ከሀገር ውስጥም ዳያስፖራ ቱሪስት እየተባሉ ይመጣሉ አይደለም። የሚያዝላቸው ሆቴል ብቻ አይደለም፣ ከከተማ ታዳጊ ሴቶች የተመረጡ ይያዙላቸዋል። ሴት ለማበላሸት የሚመጡ ብዙ ሰዎች አሉ። ስለማቀብ ይህን ደግሞ ማስረጃ ይለኛል። ሆቴል የተኙበት ይጀል ቅረጻቸው እንዲህ በማውቃውቃለሁ እኔ። ይህ ይግረማችሁ። ከዚህ የከፋለ በጥምቀት ቀን ሆም ብለው ግብረ ሰዶማውያን ይመጣሉ። ዊች ሚንስ የሚቀርብላቸው ለሴት ሴት ለወንድ ወንድም ጭምር ነው። ከዛ እና በጣም እኔ በነገራችሁ ላይ ደጋግሜ ተናግሬ ያለው እኔ እቺ ከተማ መፍትሄ የምታገኘው የጥምቀትን በዓል ማስተካከል አይቻልም። ከቅጥ በላይ አበላሽተነዋል። ቢቻል ከእግዚአብሔር ምሕረት የምናገኘው የጥምቀት በዓልን የአደባባይ በዓል ማድረጋችን ከቆመ ብቻ ነው። በየአድባራቱ ታቦቱ ወጥቶ ምህላ ተደርጎ እንዲገባ ብቻ ነው። እዛ በላይ አያስፈልግም። ለተወሰነ ዓመት ሲሆን 7 ዓመት ቢቀር 5 ወይ 3 ዓመት እንደዛ መደረግ አለበት። የሆነ ማለት የአደባባዩ ስነ ስርዓት እኔ በነገራችን ላይ እንዲህ ብዬ ስናገር ቅር የሚላቸው መጀመሪያ ትልልቅ የምትሏቸው ሰዎች ነው። እኔን ታንጨምሩ አይወዱም፣ እንደዚህ እንዲባል አይወዱም። እኔ ግን የሚለው ከልቤ አንቅቻ አይደለም። ይህንን ምለው እኔ አይደለም። ይህንን ምል ለሚገባው ሰው ካለ ከተማዋን ለገቢ ምንጭ ሲባል፣ ምክንያቱም የገቢ ምንጭነቱን መንግስት ብቻ አይደለም ቤተ ክህነቱም ይፈልገዋል። ለገንዘቡ ሲባል ለገቢ ምንጭ ሲባል የጥምቀት በዓል ወደድንም ጠላንም ከእጃችን ከወጣ እድሜ ዘመን አሳልፏል። ከቤተ ክርስቲያን እጅ ውስጥ የለም። አብረህ ማጀብጀብ ነው። እዛ ሄደህ በቃ ጎንደር ጥምቀት እንደዚህ ድምቀቱ ምናምን ይባላል። ለኃጢአት ድምቀት ይሆናል። የኃጢአት ድምቀት በጎንደር ሞልቷል። የጎንደር ቅድስና የሚያሳስበው ስንት ሰው አለ። በነገራችን ላይ በጣም ማዝነው ጎንደር ሰው አጥታለች። እገሌ ብላችሁ የምትጠቅሷቸው አባቶች እንኳን ማለት ነው በጣም ነው ማዝንባቸው። እኔ ታውቃላችሁ ጉባኤ እስከ ማቆም ደርሻለሁኝ ይህንን ላለመናገር ማለት ነው። እስከ መቼ ኢሳይያስን እየተረጎሙ የኢሳይያስ ተግሳጽ ካልገባቸው እኔ ምን አደርጋለሁ? ቅዱስ ኢሳይያስ በደል እየተሰራ ፈርቶ አፍሮ ዝም ቢል አይደለም ቅጣት የደረሰበት። ዛሬ ግን እግዚአብሔር ግለሰብ መቅጣት ትቷል። የለም ምክንያቱም ግለሰብን የሚቀጣ ሲወደው ነዋ። በጣም ሲያቀርብ እኮ ነው ሲያጠፋ የሚቀጣው። ዝም አልክ ብሎ አንድን አስተማሪ የሚቀጣው ሀገር እየተበደለ ሀገር በኃጢአት እየረከሰ የሁሉ ኃጢአት በደል እየተደረገ እያየ ዝም የሚለውን አስተማሪ እግዚአብሔር የሚቆጣ የሚገስጸውማ ቀርቦ ቢሆን ነበረ። እያየ ዝም ካለ እግዚአብሔር ሲተው ነው እኮ ለዋናው ጥፋት ሲያዘጋጅ ነው። እና እኔ አዝናለሁ። እንዲያው እንኳን ምህላ እንዲደረስ ማበረታታት ማንን ገደለ? አሁን አባቶቻችን መጥቶ ይኸውልህ የሚገርመው ነገር እግዚአብሔር ነው፣ እንደ ሰው አይደለም። እንደ ሰው ቢሆን እስካሁን አንቆይም። በነገራችሁ ላይ እግዚአብሔር በታገሰበት ልክ አይደለም ሌላ ቅዱሳንን እንኳን እኛን ክፉዎችን ቅዱሳንን ብናስቀምጣቸው ፍጡር ይህን ያህል መሸከም አይችልም። በምን ያህል እንደተሸከመን ማለት ነው። አስባችሁታል? ቅድስና ያላቸው ፍጹምነት ደረጃ የደረሱ አባቶች ለከተማዋ እንዲጸልዩላት ይላካሉ። ጥምቀት ሲደርስ እንዳጠፋሉ። ግን አልቻላችሁ እያለ ከከተማዋ ይወጣሉ። አሁን በቀደም ዕለት ተናግሬ ያለውኝ ጥንባቸውን ጠብ አድርገው ረጭተው ሄዱ። ከአቅም በላይ ሲሆን የዛ ምንድነው የሚባል በዚያ ማዶ የሚከበሩ ሎዛ እና እንዴት አላቅም። ወይ ደግሞ አንዳንድ ጊዜ ምን መሰላችሁ ሳስተምር አንዳንድ ቀን እምለዋለኝ አብጄ ይሆን እላለሁ። አንዳንድ ቀን ማለት እኔ አንዳንድ ጊዜ እብድ ማለት ከሰው ሁሉ የተለየ አይደል? እኔ አይምሮዬን ስቼ ይሆን ወይ ሌላ ዓለም ይሆን ምኖር እላለሁኝ። ለኃጢአት እኮ እኔ ከሁሉ ከፋለሁ። የጻድቅ መሆን ያለ መሆን አይደለም እኮ። እና ምንድነው ጉዱ? ማደንቅ በእናንተ አይደለም ወይ በህዝቡ አይደለም። እነዚህ ትልልቅ አባቶች ምንድነው እያደረጉ? ግራ ነው የሚገባኝ። ይጥፋ ብለው ትተውት ነው። አንድ ወንድም እንደዚህ ጎንደር ያለው ትልቅ አባት መጥቶ ከሌላ ሀገር መጥቶ ለምንድነው ሁሉ እየተደረገ ሲሆን አደባባይ ወጣችሁ ዋጋ ማትከፍሉ? እሱ ቢቀር ቢያንስ ህዝቡን ለንስሐ ለምህላ ብትጠሩት ምን አለ ሲላቸው ከዚህ በኋላ ምንም ተስፋ የለም ጥፋት ብቻ ነው የሚቀር። እንደዚህ የሚባል ትምህርት አለ? ከየት ነው ያገኙት? የእግዚአብሔር የምሕረት ደጅ ይዘጋል? አይዘጋም እኮ። ባይሆን በዘገየን መጠን ቅጣቱ ይበዛል። እግዚአብሔር ሰውን ምህላ እናድርግ ተብሎ ሰው ቢሰበክ ምን አለ? ጎንደር ለዓለም የሚተርፍ ለዓለም የሚበቃ ምህላ አላት። ለዓለም የሚተርፍ ግን አደራረሱን አላወቅንበትም። ታውቃላችሁ አሁን ከሆነ
እስካሁን ምህላው ከተማዋን ጠብቆ ኖሯል። ከዚህ በኋላ ግን ምህላው አድራሾቹን ብቻ ነው የሚጠብቅ። ምክንያቱም ከአቅም በላይ ሲሆን እንደዚያ ነው። ምክንያቱም እግዚአብሔር እንዲህ ይላል በነቢዩ በሕዝቅኤል አድሮ በዚያ ወራት ኖህና ዳንኤል እንኳ ተነስቶ ቢለምኑኝ ይቅር አልልም፣ አልሰማም፣ አልቀበልም ልመናቸው። ዳዊት ምን አለ? ወጸሎቴን ይገባ ውስተ ጽንዔ፣ ማረልኝ ብዬ ብለምነው ለእኔ በረከት አድርጎ መለሰልኝ። ለእነዚያ ምህረት ሳይሰጥ ቀረ። ለምን? ምህረት ለማይሻ አይሰጥማ። ስንት ጊዜ ልናገር፣ ስንት ጊዜ አባቶቻችን ይናገሩ። ምህረት የሚሰጥ ለሚሻው ብቻ ነው። በነገራችሁ ላይ ጥፋት ወይም የእግዚአብሔር መዓቱ የሚመጣ በጎንደር ወይ በኢትዮጵያ ብቻ እኮ አይደለም። ሌላውም ዓለም እኮ ባለ ድግስ ነው። ቀኑ ነው የሚጠብቅ እኮ ሁሉም። አሜሪካ አውሮፓ ስላለ አያመልጥም። አሁን ኮሽ ብትልባቸው እዛ ሚኒሶታ ላይ ሰምታችኋል። ቅርብ ጊዜ አይደል ስንት ሰው ነው የተገደለ? 2 3 እንደዛ ነው አለ። ያቺ ኮሽታ እንዴት እንዳብረገረገቻቸው ስራ ሁሉ ይቀሩ አሉ እዛ የኛ ሰዎች። እኛ እኮ በየቀኑ ስንት ሺህ ሰው ነው የሚያልቅ። ያ ግን አያስደነግጠንም። እነሱ ብርቅ ነው። አንዲት ጥይት ብርቅ ናት። የጥይት ድምፅ ብርቅ ናት እነሱ ሀገር። ግን አይቀርም። እንኳን በሃይማኖት መልክ ብንመለከተው በዓለም ታሪክ ስንመለከተው ሁሉም ስልጣኔ ይወድቃል። ስልጣኔዎች የሚወድቁ ደግሞ እርስ በርስ ተላልቀው አገር ጠፍቶ ነው። ማወቅ ያለባችሁ ነገር ምን አለ? ሳይተላለቁ ስልጣኔያቸው ያከሰመ የእንግሊዞች ስልጣኔ ነው ያከሰመ። አሜሪካንን ተክቶ ዝም ብለው እነሱ ሸተት ብለው ዓለምን ጨርሰዋል። እነሱ በእውነቱ አጥፍተውታል። እና ምን ለማለት ነው ይህን ሁሉ ምሬት የምናገረው? እኔ ከሰው ጥላቻ ኖሮኝ አይደለም። አባቶችን በጣም አከብራለሁ። እነዚህ ስማቸውን ጠርቼ በጉባኤ የምወቅሳቸው አባቶች እኮ እኔ ልንገራቸው፣ እንዲህ የመናገር ጥሩ ላይሆን ይችላል። ቆይ ሪከርደሩን ላቆመው እና አንዳንዱ ነገር ሲነገር ጥሩ ስለማይሆን ብዬ ነው። እና እንዳልኳችሁ ሪከርደር አጥፍቼ የነገርኳችሁ የግለሰብ ጉዳይ ስለሆነ የራሴን ጉዳይ እስከዛ ድረስ ማውጣቱ እናንተ ቤተሰብ ናችሁ ብዬ ነው። ይህንን አደረገ ብላችሁ የተለየ ነገር እንደማይላችሁ ተስፋ አደርጋለሁ። እና ዋናው ትልቁ ነገር አሁን ምንድነው? ይህን ያክል ምሬት የሚሰማኝ ለምንድነው? የአባቶችን ሀዘን ማወቅ። ሌላ አንዳንድ ሰዎች የማይረዷቸው ነገሮች ሊኖሩ ይችላሉ። እና አነሰም በዛም እሺ ተውት፣ እሺ ምንም መቅሰፍት አይምጣሽ፣ ምንም ችግር የለም እንበል፣ ምንም ችግር የለም እንበል። ያለበት ሁኔታ ጥሩ ነው። መበደላችን ጥሩ፣ እየበደልን ኑር፣ ዘላለም እንበድል። የነነዌ ሰዎች አሁን ነገ ጾመ ነነዌ ነው። ይህንን ለመንገር ነው ጾመ ነነዌ ስለሆነች። የነነዌ ሰዎች ከኛ በላይ እስኪ ያጠፉትን ጥፋት የሚያውቅ ሰው ካለ ይንገረኝ እስኪ። እኛ ከነነዌ ሰዎች 10 እጥፍ 100 እጥፍ 1000 እጥፍ አልሄድንም? ሄደናል እኮ። እና ታዲያ በነነዌ የዘነበ እሳት በእኛ የማይዘንብበት ምን ምክንያት? እሺ አይዝነም፣ እሱም ገሃነመ እሳት አያስፈራም? ከእግዚአብሔር መለየት አያስፈራም? አስባችሁታል? ለጠላት አሳልፎ ሰጥቶናል እኮ። በዚህ ዘመን አባት እንድናጣ አደረገን። ከዚህ በላይ ጠባለ? በትውልድ ሁሉ እኮ ትውልድ ያለ አባት ቀርቶ አያውቅም። በነገራችሁ ላይ አንድ ለምልክት እኮ ያስተርፍለታል አባት። የነበሩትን ሸካክቦ ወሰደ እኮ። ኔንታ ጥበቡ፣ ኔንታ ኃይለ ሚካኤል፣ ኔንታ ነብየ ሉል፣ ኔንታ አክሊሉ፣ ነባ ተዘራ አሉ የተባሉ የነበሩት ቅዱሳን በሙሉ አላለቁ? አለቁ። ከእግዚአብሔር ጋር መገናኛ ድልድዮቹ እነሱ አይደል የነበሩ? ማን ቀረ እስኪ አሁን እገሌ የምትሉኝ? የቀሩት ስውር ናቸው። ስውራኑን ደግሞ ማግኘት አይቻልም። እና በእውነት እግዚአብሔር እንዲህ እስከዚህ ድረስ ስንደርስ እንዴት መስማት እንዳቃተን አዝናለሁኝ። እንዲያውም በቀደም መተው ሱባቸውን ጨርሶ ወጥተው ሲሄዱ አንድ ነገር ሰማሁኝ። እንዲያው ነው እንጂ ህዝቡማ አልሰማም አላይም ብሏል። ግድ ብሎ ቢነግሩትም ለተግባር መሻት ፍላጎት የለውም። እንዲያው ከሚቀር እስከዚህ ድረስ እነሱ ራሳቸው ታዝበውናል። እና እኔ እስከ መቼ ዝም ብዬ እዛው ይነገርና እግዚአብሔር ያውቃል ብዬ ነው የተናገርኩ። ከው ዛሬ የምናገር ያለና በእውነቱ ነገ ጾመ ነነዌ ነው። እኛ ከነነዌ ሰዎች ስለምንከፋ የነነዌ ታሪክ የታወቀ ነው። በትንቢተ ዮናስ ምዕራፍ 1 ቁጥር 7 ላይ እንዲያው ከአማኝ መማር ቢያቅተን ከማያምኑ ሰዎች መማር እንድንችል አጭር ታሪክ፣ የተለመደውን ታሪክ ላውሳላችሁ። የነነዌ ሰዎች፣ ነነዌ ማለት ዛሬ ኢራቅ ውስጥ ያለች ከተማ ነች። ሞሱል የሚባል ከተማ አለ። በነገራቸው ላይ የነቢዩ ቅዱስ ዮናስ መቃብር መስጊድ ሰርተውበት ላዩ ላይ። የሚገርመው ግን እነዚያ የሳይሶች መስጊዱን በ2019 አፍርሰውታል።
እንግዲህ መስጊዱ ፈረሰ አልፈረሰ ለኛ ርዕሳችን አይደለም፣ ግን ስፍራው ምልክት አለው የነብዩ ቅዱስ ዮናስ። ምክንያቱም በኋላም ምንም እስራኤላዊ ቢሆን ሄዶ ከዚያን የተቀበረ የሚባል ትውፊት ስላለ ማለት ነው። በዚያ ወራት እንግዲህ የባቢሎን የዛን ጊዜ ገና አልገነነችም ነበር። ከባቢሎን በፊት ስልጣኔ ነበራት ነነዌ ናት፣ የአሶር ከተማ የአሶራውያን ናትና አህዛብ ናቸው። እግዚአብሔርን አያውቁም፣ ጣዖት ነው የሚያመልኩት። እግዚአብሔርን በደሉ። ግን እግዚአብሔር እንዲጠፋ አልፈልግም፣ ማንም እንዲጠፋ አይፈልግም። ነቢዩ ሕዝቅኤል እንዳለው ዘይፈቅድ ለኃጥእ ሞቶ፣ የኃጢአተኛውን መጥፋት መሞት እግዚአብሔር አይሻም። አላ ግብአቱ ሀበ ንስሐ፣ ወደ ንስሐ መመለሱን ይወዳል እንጂ። እና በደላቸው ሲበዛ ነቢዩ ቅዱስ ዮናስን አባቱ አማቴ ይባላል፣ እናቱ የኤልያስን ነቢዩ ቅዱስ ኤልያስን የመገበችው ያቺ ሰራፕታዋ የሲዶናዋ ሴት ናት። በሰሜናዊ እስራኤል ነው ተወልዶ ያደገው እሱና ዮናስን ጠርቶ አጭር ነው ማድረግላችሁ ታሪኩን የተለመደ ስለሆነ ሂድና ስበክላቸው ንስሐ። ምን ብዬ ነው የምሰብክ? እስከ 3 ቀን ትጠፋላችሁ በላቸው አለ። እግዚአብሔር ያን አነጋግሮት ከሄደ በኋላ እግዚአብሔርን ሄደ የምንለው ለእሱ ስለመሰለው ነው እንጂ እግዚአብሔር መሄድ መምጣት የለበትም። ቁጭ ብሎ ያስባል። እንዲህ የሚለኝ ሊያጠፋቸው ቢፈልግ መች ንስሐ ለንስሐ ይጠራቸው ነበረ? ሊምራቸው ፈልጎ አይደለም። የፈቀደውን ያድርግ፣ ግን ያልሄድም። ለምን ሄጄ ንስሐ ግቡ እላለሁ፣ ንስሐ ይገባሉ፣ እዛ ይድናሉ። እኔ ውሸተኛ ልባል ነው። በ3 ቀን ትጠፋለች የተባለችው ሊቀር ነው። አልሄድም። ሁለተኛ መጥቶ ዮናስ ሂድ አላልኩም ይለዋል። እሺ ይልና አሁንም ይቀራል። በ3ኛ ሲናገረው ምን እየመጣ እዚህ ይነዘንዘኛል? ከፊቱ ተቀምጬለት አይደለም ይነዘንዘኝ ብሎ እንግዲህ የፍቅር ነው። ዮናስ ማለት ቃሉ ርግብ ማለት ነው። የዋህ ነው በጣም አንነቅፈውም። በዚህ ነው የመቀራረብ ነው። እና ምን ፊት ስለተቀመጥኩ አይደል የሚነዘንዘኝ ብሎ ወደ ተርሴስ ለመሄድ መርከብ ይዞ ይሄዳል። ከመርከቡ መካከል ማይበል ይነሳል። እዚያ መርከብ ውስጥ እግዚአብሔርን የሚያመልክ እሱ ብቻ ነው። ልብ በሉ፣ ሌላው በሙሉ ጣዖት አምላኪ ነው። ማይበል ሲነሳባቸው መርከብ ውስጥ ያሉት ሰዎች ዮናስን ቀሰቀሱት። ለምን? ሁሉ መከራቸውን እያዩ እሱ መርከቡ ከርሰ ሐመሩ ውስጥ ገብቶ ተኝቷል። ይህ እኮ እምነት ነው። ምንም በቃ በእግዚአብሔር ካመነ ምን ያስጨንቀዋል? በሱ ምክንያት እንደሆነ እኮ ማይበሉ ደግሞ ያውቃል። አንተ ተነስ የምታመልከውን አምላክ ጥራ ብለው አሉት። እሱን አቁመው 3 ጥረት አደረጉ። የመጀመሪያ አማራጭ ማይበሉን እንደምንም ተሻግረው ወደ ወደብ መድረስ፣ አልተሳካም። መለሳቸው ማይበሉ። ሁለተኛው አማራጭ ወደ ተነሱበት መሄድ፣ አልተሳካም። ሶስተኛ አማራጭ ወርቅነሽ ብርነሽ የሞላበት ነጋዴዎች አይደሉ፣ ወደ ሐይቁ ጣሉት። ምክንያቱም መርከቡ ማይበል ሲነሳ ሸክም ከከበደው ይሰጥማል። ይህን ሁሉ አድርገው አልቻላቸው ሲል በምን ምክንያት ይህ አገኘን? ዛሬ እንደ ትምህርት ርዕስ ይሆናል ብዬ አስባለሁ። እንግዲህ ልብ በሉ፣ ጣዖት አምላኪ ናቸው። በበይነመኑ ረከበተነ ዛቲ እኪት፣ ይቺ ክፉ ነገር ይቺ መከራ በምን ምክንያት በማንስ ነው? ከኛ መካከል ማን ነው በደለኛው ለዚህ ምክንያት የሆነ? አሁን አስቡት። ይህንን ነው በቃ እኔ እንድናስብ የፈለኩት። አስባችሁታል? አንድ ክርስቲያን በክርስቶስ አምናለሁ ብሎ የመንፈስ ቅዱስ ሀብት ተቀብያለሁ ብሎ የሚያምን ሰው በሀገር በቤተክርስቲያን መከራ ሲመጣ ከጳጳስ እስከ ተራው የኔ ቢጤ ምእመን ድረስ ይሄ ችግር የመጣ በማን ምክንያት ነው ብሎ እንዴት ማሰብ ያቅተዋል? ተግሳጻችን ወደትም አንድ እነዚህ ጣዖት የሚያመልኩ እንደዚህ ብለው ጠየቁ። ማወቅ ግን አይችልም። ስለዚህ ምን አደረጉ? እጣ እንጣጣል። አምላክ ያሳውቀን። እኛ እነሱ የሚያመልኩት የተለያየ ጣዖት ነው። እጣ ቢጣጣሉ ለማን ይወጣል? ለዮናስ። አንተ እሱንም ልብ በሉ ደግሞ መፍረድ የላቸውም ደግሞ እጣ ወጣብህ አንተ ነህ በደለኛው አይደለም። እስቲ ንገረን፣ ይህ ሁሉ ማይበል የደረሰ በምን ምክንያት ነው አሉት። በእኔ ጥፋት ነው አላቸው። ምንድነው ስራህ አሉት። ስራዬ የሰማይ የምድር ፈጣሪ እግዚአብሔር ማምለክ ነው አላቸው። እናው ምን ይሻላል አሉት። እኔን ወደ ባህሩ ጣሉኝ፣ ቅጣት የሱ ነው። ባህር ድርጓን ከተቀበለች ዝም ትላለች። አለ አተዋቸው። እኔን ካልቀጣችሁኝ አተዋችሁ። አይ እንዴት ብለን ወደ ባህር እንጥላለን? እንግዲህ አያውቁት። ሳንቲም ከፍሎ ነው የገባ ተሳፋሪ ነው። በከፍተኛ ኃይል እቃቸውን እየጣሉ ቀዘፉ ለመመለስ፣ እሱን ላለመጣል። ካቅም በላይ ሆነ። ሊሰጡ መሆኑ ወሎላቸው። እሱን ይዘው ከባህር ውስጥ ከመጣላቸው በፊት ወደ ሰማይ ቀና ብለው የዚህ ሰው አምላክ የንጹህ ደም አታድርግብን እባክህ ወረወሩት። ጸጥ። እንደዚህ ሰዓት ላይ ባህር ድርጓን ወሰደች፣ ጸጥ አለ። በዚያ ሰዓት ፈሩ፣ እግዚአብሔርን አመለኩ።
ስለተሳሉ መስዋዕት ተሰው ለእግዚአብሔር። አሳ ነብሪ መጥቶ ዋጠው 3 መዓልት 3 ሌሊት አቆየው ወስዶ ተፋው። እግዚአብሔር መጣና አሁንስ አትናገርም አለ። ኧረ እናገራለሁ። ወደ ሽንቆማጤ ንጉሥ ትመርቅ ይላል። ኧረ እናገራለሁ። እንግዲህ ገና የአንድ ቀን ጎዳና ሲቀረው እንግዲህ ትልቅ ሀገር ናት። የ3 ቀን ጎዳና ታስኬዳለች ይባላል። ዙሪያው አጥሯን ለመዞር 3 ቀን ያስኬዳል። እስከ ሰሉስ ዕለት ትትገፈታ ነነዌ አባይ ሀገር ታላቂቱ ከተማ ነነዌ በ3 ቀን በሳት ትገለበጣለች ብሎ አላቸው። የዛን ጊዜ ከተማው ንጉሥ ስለምናሶር ይባላል። አረመኔ ጣዖት አምላኪ ነው። አሁን ልበሩ ቅድም ስለማንች ክፋት አገኘችን ነው አይደለም? እንዲያ ማለት አቅቶን ተጎዳለ። አሁን ደግሞ እንደገና ይሄ አረመኔ ንጉሥ ጣዖት አምላኪ ንጉሥ ዮናስ መጥቶ ሲነግረው ምን አለ? ሄድ ምን ይላል ደግሞ አላለም። እውነት ነው እንጂ በድለን አላው አዋብዝተነዋል። አዋጅ ነጋሪ ያወጣ ከዛሬ ጀምሮ ለ3 ቀን ትልቁም ትንሹም ወንዱም ሴቱም አረጋውም ሕፃኑም የሚጠባ ጡት የሚጠባም ጭምር እንስሳትም ቢሆኑ እህል እንዳይቀምሱ ውሃ እንዳይጠጡ ዝጉ ተባለ። ከብት በበረት ተዘጋ። ምንም ሳር ውሃ ሳይቀርብለት ሕፃናት ከናጡት እንዲለዩ ተደረገ። ንጉሡ አብነቱ ነው። ህዝብ እያየው በአደባባይ አክሊሉን አውልቆ አስቀመጠ። ልብሰ መንግስቱን፣ በሎቱን፣ በትረ መንግስቱን፣ ቀለበቱን ሁሉን ነገር አውልቆ አስቀመጠ። ተራ ሰው ሆነ። የተራ ሰው የአንድ ሰራተኛ ተራ ሰው የአንድ ቅጥር ሰራተኛ ልብስ ለበሰ። ወገቡን ትምህርተ ትሕትና ነው። ወገቡን ታጠቀ። ከሚተኛበት ቦታ ላይ ከዙፋኑ ወርዶ መሬቱ ላይ አመድ ነሰነሰ። በራሱ በጠጉሩ ላይ አመድ ነሰነሰ። ማቅ ለበሰ በላዩ ላይ። አቤቱ በድለናል እያለ መጮህ ጀመረ። እሱን አብነት አድርገው ንስሐ እኮ ከላይ ሲጀምር ጥሩ ነው። ዛሬ ችግርን እኮ ታች እየሆነ ነው። ከላይ የሌለንስና ንስሐ ታች ችግር ነው። እሱን አብነት አድርገው ሁሉ አለቀሱ። ነነዌ ለ3 ቀን ተንጫጫች። ለምን? ከብቱ ሕፃኑ ትልቁማ ይችለዋል። ከብቱ ሕፃኑ ጮኸ። የሚገርማችሁ ነገር ያ ጩኸት ደመናን አልፎ 7 ሰማይ አልፎ መንበረ ጸባዖት ደረሰ። ድምጻቸው ተሰማ። ምሕረት መጣ። በ3ኛው ቀን ቅዱስ ዮናስ ወጣ ብሎ ቁጭ ብሏል። እሳት ሲዘን ምን ማየት ነው? ቅጣት እንግዲህ የዋህ ነው። አንዳንድ ሰው ጨካኝ ነው። እንዴት እንዲያደርጋል? ተው አልገባህ ነገር ውስጥ አትግባ። እና ቢያይ ምንም ነገር የለም። ተቀየመ እግዚአብሔር። ይሄን ብዬ አይደል ለመጀመሪያም ቢያልኩህ ይሄን ብዬ ነብይ ሐሰት ልታስብለኝ። ወዲያ ሐሩር ፀሐይ ተሰማውና ጌታችን በሌሊት ቅል አበቀለለት። በማግስቱ ትልቅ እንደ ዛፉና ያለ አይደለም እንደ አረግሬሳው ምናምኑ ይሄ ወይኑ በደንብ አለ የሚጋርድ እንደዚህ ሆነችለት። ቅዝቅዝ አረገችው። ደስ አለው። በሚቀጥለው ሌሊት ትልመታ ሀገሯ ላይ ቆርጣት ሄደች። በሚቀጥለው ቀን ደረቀች። ፀሐይ አናታናቱን አለው። በጣም አዘነ። ጌታዬ ከመኖር መሞት ይሻለኛል ብሎ አለው። ጌታችን መጥቶ እግዚአብሔር አዘንክ በጣም አሉ። በጣም አዘንኩ እንጂ ስለምን አዘንክ? ቅሉን እንዲያድርገ ምናምን አለ። ስማ አንተ አልተከልካት፣ ውሃ አላጠጣሃት፣ አላሳደግካት፣ አልደከምክባት፣ እንዲህ ቅንጣት ታክል አስተዋጽኦ አላደረክባትም። ዘለሊተ በቆለት ሌሊት ብለው የበቀለችው ወሌሊተ ሞተት በሌሊት ነው የጠፋችው። አንተ ለሷ ቅል ስታዝን እኔ ከ120,000 በላይ ግራ ቀኛቸውን ለማይለዩ ለነነዌ ሰዎች አላዝንም ብሎ ትምህርት ለሱም ሰጥቶ ልኮታል። ነነዌ ምሕረት አግኝታለች። ግን አንድ ነው ተወቁ። ቅዱስ ዮናስ ነብይ ሐሰት እንዳይባል ግን አንድ ነገር አደረገለት። እሳቱ እንደ ደመና የደመና ዝናብ ሊዘን ስለመተለ ረቦ ታየ ያለ። እንዲያውም ለምልክት ንስሐ ሁሉ አይደለም። አንዳንድ ደግሞ ግዙፈ ልባል ንስሐ ያለ እነሱ ወርዶ ቤታቸውን በላባቸው እሳቱ እንዲያው ነው ተመለሰ። ግን ዮናስ የተናገረው አልቀረም። የነነዌ ሰዎች በኋላ እንደገና አንድ ትውልድ ካለፈ በኋላ ዞሮ በድለው ጠፍተዋል እኮ እንደገና። እና በእውነቱ እኛ ትምህርታችን ምንድነው? በበይነ መኖረ ከፈተነ ዛቲ ኪት ይቺ መከራ ያገኘችን በማን ጥፋት ነው ብለን እንድንጠይቅ ነው ከነገ ጀምሮ። መልሱ ታዲያ ምንድነው? በእኔ ነው። ምክንያቱም እዚያ ዮናስን አግኝተዋል። ምክንያቱም ዮናስ በማን ምክንያት ነው ሲሉት በማን አለ? በእኔ ነው። በእኔ ፈረዱብኝ፣ በእኔ ነው። ሁላችንም ስለበደል እንዲህ ያለም ነገር እንድንይዝ ነው። እንግዲህ የ70 ነነዌ ንስሐ ልመና የተቀበለ መድኃኔዓለም የእኛንም ይስማን። እንግዲህ ከነገ ጀምሮ በያለን የሚችል እዚያ ጃን ተከሉ ከዋናው ቃል ኪዳን ካለው የሰማዕታት ደም ከፈሰሰበት መልአኩ ቅዱስ ሚካኤል በረድኤት ከማይጠፋበት
ናቡነ አምሃ ጊዮርጊስ የሰው ልመና ወደ እግዚአብሔር ከሚያደርሱበት ስፍራ፣ ባሕታውያን ከተቀበሩበት፣ ሰማዕታት ደማቸው ከፈሰሰበት ስፍራ እንጸልይ። እንደኔ ያለ ሰነፍ ደግሞ በቤቱ መማለል አለ እኮ። በቤትም እኮ የቤት ምህላ አለ እኮ። ከቤቱ ነው እኮ እግዚኦ ይባላል። ብዙ አይነት ነው እኮ ፈሊጦ፣ እንደ ችሎታው ነው። እዚያ መሄድ የማይቻለው ካለ የኔ ቤት ሰነፍ ካለ ደግሞ እንደዚያ ማድረግ ይቻላል። እና እሱን ነው እንግዲህ በቀረችን ደቂቃ ቅዱሳንን ስማቸውን እንጥራ። በአቡነ አብየ ጊዜ እንጀምር። በባለቤቱ እዚያ ዓመታዊ በዓላት እናወሳለን። አባታችን አብየ ጊዜ በዘመናቸው አንድ ገዳም ብቻ አይደለም የነበራቸው፣ ብዙ ሰው አንድ ገዳም ብቻ ስለምሳሌ አንዱ እንደ ገዳም ማረፊያቸው ነበር። ይሄ ነው እኛው ነው የምንማርበት የአቡነ አብየ ጊዜ። ሁለተኛው ላስታን ላሊበላን ለቀን ስንሄድ ሰላምጌ የሚባል ስፍራ ነበረ በጥንቱ ዘመንና እዚያ ላይ ገዳም ነበራቸው። የሚገርመው ያን ገዳም ለቀውታል፣ ሌላ ሰው ሹሞበት። ያን ገዳም የለቀቁበት ምክንያት ነው የምነግራችሁ፣ ሰላምጌን ማለት ነው። በሰላምጌ ያሉ መነኮሳት ደቀ መዛሙርት አፍርተው ሲኖሩ አንድ ቀን ሲወጡ ወታደሮች ነው ያሉ። እነዚያ ወታደሮች አስከሬን ተሸክመዋል። እዚያ ቀረብ ብለው ምን ሆናችሁ ነው አላቸው። አይ ጦርነት ሂደን ነው ቆይተን ከጦርነት ስንመለስ አዛዣችን በጦርነት ያልሞተው ታሞ ሞተብን መንገድ ላይ እና አዛዣችን ነው ከጎዳና እንዴት እንቀብረዋለን? ከርስቱ እንቅበረው ብለን እየሄድን ወዴት ነው የምትወስዱት? ሐማሴን ዛሬ ኤርትራ የሚባለው ማለት ነው። ከዚህ ጀምራችሁ ከላስታ ጀምራችሁ ሐማሴን አስከሬን ተሸክማችሁ ልትሄዱ እንዴት ይሆናል? እንግዲህ አባታችን በሉ አውርዱት አላቸው። አውርዱላቸው። ውሃ አምጡልኝ አሉ። ውሃ አመጡላቸው። ጸሎት አደረጉበት። መግነዙን ፍቱት አሉ። ኧረ አባታችን ዝም ብላችሁ ፍቱት። ተፈታ። ጸሎት አድርገው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብለው ጣዕመ ዜማ ደረሱበት። ውሃው ላይ የተጸለየበት ላይ ያንን ያዙልኝ በደንብ አድርጋችሁ አስከሬን ያዙላችሁ። አጠመቁት። በዚያ በመስቀል ይባርኩት። አፈፈሉ ብድግ አለ። ወታደሮቹ ጌታችን ወዴት ቆይተህ መጣ? ኧረ መልአከ ሞት መጥቶ ወሰደኝ። ከእግዚአብሔር ዙፋን ፊት ስቀርብ ይህን መነኩሴ ጌታችን ፊት ቆሞ ይጸልያል። ሲጸልይ አየሁት። ምን እያለ ይጸልይ ነበር? እችን ነፍስ እባክህ እያለ እዚያ ስለ ባሪያዬ ስለ አብየ ጊዜ ትመለስ ብሎ ድምፅ ተሰማለ። ኋላ አቡነ አብየ ጊዜ ራሳቸው እስቲ ልጠይቅ አሉት። ለኩነኔ ነው ለጽድቅ ተፈረደ አሉት። አይ አባቴ ከፍርድም አልደረስኩ ገና ለቀርብ ስል ነው በአማላጅነቶት የተነሳው አላቸው። እዚያ ወገቡን ታጠቀ። ምን ትሆን አሉት። ያንተ ረድ ነኝ ከዛሬ ጀምሮ አለ። የለም ወደ ሀገር ሄድ ዝም ብለህ ከፈቀድክ ሌላ ጊዜ ይደርሳል። ሄዶ በሐማሴን እየዞረ አቡነ አብየ ጊዜ ከሞት አስነሱ እያለ ሲመሰክር ቆይቶ ሀብት ንብረቱን ለድሃ አካፍሎ ሲወጣ በኋላ ሰው ይከተለዋል። ምንድናችሁ? ኧረ እንዲህ ያለ በዘመኑ ጻድቅ ከተነሳማ ለምን አብረን አንሄድም አንተ ጋር ብሎ 200 ሰው ተከትሎት መጣ። እዚያ ሰላምጌ ሲደርሱ አቡነ አብየ ጊዜ እግራቸው ወድቀው አመንኩስና አላቸው። 200 ሰዎች ያመኮንን ደግሞ ልጆቼ ምንኩስና እኮ ጭንቅና ትችሏታላችሁ፣ በጸሎት እንችላለን። ፈትነው ያመክሮ ጉዟቸውን ሲጨርሱ 200ውን በሙሉ አመነኮሷቸውና ያንን የሰራዊት አለቃ የነበረውን አበምኔት አድርገው እሳቸው ለቀው ተንቤን ሄደዋል። በዚህ ምክንያት ነው ያጅን ገዳም የተውት። እሱ መቅድስና ደርሶ በቅቶ አርፏል። እግዚአብሔር የእርሳቸውንም የደቀ መዛሙርቱንም የገዳማቸውንም በረከት ያሳድርብን። እንግዲህ ከትልቁ ጻድቅ እንጀምር ዓመታዊ በዓል አቡነ ተክለ ሃይማኖት ዛሬ ከመቆም ብዛት እግራቸው የተሰበረበት ነው። አጭር ነገር ጻድቁ አባታችን በጽላለች ዞረሬ ተወልደው በልጅነታቸው በ20 ዓመታቸው ለስብከተ ወንጌል ወጡ። ኢትዮጵያን በመላዋ ዙረው አስተምረው አጣፈጧት። ከዚያ በኋላ እየዞሩ አገለገሉ። አቡነ በጸሎተ ሚካኤል አምሃራ ሀገር፣ ከአቡነ ኢየሱስ ሞዐ ሐይቅ እስጢፋኖስ፣ ከአቡነ ዮሐኒ ደብረ ዳሞ ከነዚህ ብቻ እንኳ ከሶስቱ ወደ 30 ዓመት አገልግለዋል። እየዞሩ ራሳቸውን ደብቀው እንደ ተርታ ሰው። ከዚህ ሁሉ በኋላ ሲያስተምሩ ቆይተው ኢየሩሳሌም ደርሰው መጥተው እዚህ ግራሪያ የሚባል ስፍራ ደረሱ። ግራሪያ ማለት ዛሬ ደብረ ሊባኖስ የሚባለው። ከዚያ ተራራ አገኙ። ከተራራ ውስጥ ደብረ ሊባኖስ ሄዳችሁ የምታውቁ ካላችሁ ደብረ አስበው የምትባል ዋሻ አለች። ደብረ አስበው። ከዚያች ዋሻ ሲደርሱ እግዚአብሔርን ቀና ብለው ተመልክተው ጌታዬ ለሌላው አበራሁ እኔ ጨለምኩ፣ ሌላውን አጣፈጥኩ እኔ አልጫ ሆንኩ፣ ከዛሬ ጀምሮ ለነፍስ ያለቅሳለሁ። እንግዲህ እኮ ያ ሁሉ እንግዲህ እንዲህ ሲሉ አቡነ ተክለ ሃይማኖት እድሜያቸው ወደ 70 ዘመን ደርሶ ነበር። የምታውቁት ያዳመጣችሁ ነው። ስንት ዘመን? 70 ዓመት ሆኗቸዋል። ያ ማለት ለምናኔና ለአገልግሎት ከወጡ 50 ዓመት አልፏቸዋል። አገልግሎት በቅተዋል እኮ ፍጹምነት ደረጃ 6 ክንፍ አብቅለዋል። ክንፍ አብቅለው እንግዲህ አባቶቻችን ይለለ
እኔና እናንተ ትህትና ሲያምር እንዴት ነው የምንሆነው? ዛሬ ትሁት ልሆን ብለን በቅር ነው አይደል? በቅር ነው። ዛሬ ስትራሲ ዝቅል አድርግ ትሄዱና ሰው ጋር ትገናኙ። ደህና ዋልክ፣ እኔ ምን ኃጢአተኛ ትላለህ ገና ሳትጠየቅ ገና ሳይለው ጸሎት አድርግልኝ ሲባል እኔ ቆሻሻው ለአንተ። አሁን እናንተ ሁላችሁም ጸሎት አድርጉልኝ ብላችሁ እችን አመት አራ አንተ ጸልይልን እንጂ ነው የሚባል አይደል? ችግር አይደለ? ከአንጀት ናት ከአንገት እሷ ናት ችግሩ። እና እንደዚያ ብለው አዝነው ገቡና ከዛሬ ጀምሮ ፀሐይ አላይም፣ ከሰው አልነጋገርም ገቡ። በፊታቸው 2 ወር፣ በኋላ 2 ወር፣ በቀኝ 2 ወር፣ በግራ 2 ወር መቋሚያ መጡ። ደቀ መዛሙርት አያስፈልግም አውጡ። ወደፊት ቢሉ የፊቱ ይወጋቸዋል፣ ወደ ኋላ ቢሉ ኋላ፣ ግራ ቀኝ እንደዚያ 22 ዓመት ከቆሙ ሳያርፉ ከዘረጉ ሳያጥፉ 22 ዓመት አለቀሱ። እዚያው ነው የፀሐይ ብርሃን ሳያዩ 22 ዓመት ከመቆም ብዛት በዚህች ዕለት ዛሬ መታሰቢያ ናት እንጂ እግራቸው የተሰበረ ጥር 4 ነው። ግን ከባላቸው ጋር እንዲስማማ ነው ወደ 24 የመጣ እንጂ ጥር 4 ናት። ጥር 4 ቀን የቀኝ እግራቸው ከመቆም ብዛት ከዚህ ከመካከሉ አገዳው ላይ ተሰብሮ ወደቀ። ስጋቸውም አጥንታቸውም ተቆርጦ ወደቀ። እና አቡነ አኖሪዎስ ደጋግ ልጆቻቸው አዩትና እያለቀሱ ያችን ይዘው ወጥተው ታቦተ እግዝእትነ ማርያም አለች እመቤታችን የሰጠቻቸው ራሷ ከሰማይ ወረደላቸው የእንቁ ታቦት ናት። ዛሬም አለች በስፍራው። ማስ አድርገው ከምስዋው ከታቦቱ በታች ቀበሯት ያችን። እና ከዚያ በኋላ አስቡት አንድ ሰው እንኳን እግር ተቆርጦ እንደዚህ አድርገን እንኳን ንቁም ብንል ስንት ደቂቃ እንቆማለን? ምክንያቱም መጠጊያ የለውም፣ ጦር ነው። እንደዚያች እንዳሉ እግራቸው ደም እየተንጠበጠበ ደግሞ 7 ዓመት ቆዩ። 3ቱን ዓመት ጥሬ ቀምሱ ነበረ። ቀሪውን 4 ዓመት ግን ውሃ ሳይጠጡ እህል ሳይቀምሱ ነው የቆዩት። በ99ኛ ዓመታቸው ሰማዕትነት አሉት ጌታችን። ሰማዕት ልሆን እኮ እሻ ነበር ጌታዬ። እዚያ አንድ ጊዜ እኮ ሞተው ተነስተዋል፣ ገለዋቸዋል። አንድ ጊዜ በዚያ በደቡብ ኢትዮጵያ ክፍል ሲያስተምሩ ግን ሰማዕትነት ሲሉ ወዳጄ ሰማዕትነትማ የምሰጥህ በህመም ነው ብሎ ቸነፈር ላከባቸው፣ መታነደፈቻቸው። ያቺ ነፍሳቸውን ከስጋቸው ለየችና ዛሬ እግራቸው የተሰበረበት መታሰቢያ ነው። አባቶቻችን ምን አሉ? ስለ ተክለ ሃይማኖት ስለተሰበረ አጽሙ ስለፈሰሰ ደሙ ብሎ ይማረን ነው። አዎ እንደሱ ነው። ሌላ ዛሬ ከአቡነ ተክለ ሃይማኖት ቅዱሳን ልጆች መካከል 8ኛው ቅዱስ አቡነ መርሃ ክርስቶስ ይባላሉ። አቡነ ተክለ ሃይማኖት ሲያርፉ አቡነ ኤልሳ ተተኩ። አንድ አትሉም? አቡነ ኤልሳ ሲያርፉ ፊልጶስ ተተኩ። አቡነ ፊልጶስ 2። አቡነ ፊልጶስ ሲያርፉ ወይም በንጉሱ ሲሽራቸው አቡነ ሕዝቅያስ ተተኩ 3። በሳቸው አቡነ ቴዎድሮስ ተተኩ 4። በሳቸው ዮሐንስ ዘስውር ተተኩ 5። በሳቸው ዮሐንስ ከማ ተተኩ 6። በሳቸው አቡነ እንድርያስ ተተኩ 7 አይደለም? በሳቸው መርሃ ክርስቶስ ተተኩ 8። በደብረ ሊባኖስ ታሪክ በአጼ ዘርዓ ያዕቆብ፣ በአጼ በደ ማርያም፣ በአጼ እስክንድር፣ በአጼ አምደ ጽዮን ትንሽ የሚባላል እና በአጼ ናኦድ በ5ቱ ነገስታት ዘመን የነበሩ ጻድቅ ናቸው። እና በልጅነታቸው በዚያ ሸዋ አካባቢ ነው የተወለዱና ከህፃንነታቸው ጀምሮ እግዚአብሔርን ሲያገለግሉ አድገው ትምህርት እማራለሁ ብሎ የት ይመጣሉ? ደብረ ሊባኖስ። ደብረ ሊባኖስ ዓለም ነው የነበረ፣ ለምለም ነው። መጥተው ማንን ያገኛቸዋል? አባ ዮሐንስ ከማ የሚባል። አባ ዮሐንስ ከማ ማለት ገድለ ተክለ ሃይማኖትን የጻፉት ጻድቅ ናቸው። ምን ልታረግ መጣ? ልመነኩስ ብዬ። ተማሪሉና ለማን ይሰጧቸዋል? ለአንድ ጻድቅ ማን ለሚባሉ በጸሎተ ሚካኤል የሚባሉ ደብረ ሊባኖስ ታኅሳስ 5 ዕረፍታቸው የሚከበርላቸው ናቸው። ከሳቸው አስተምሮ አቡነ ዮሐንስ ከማ አመነኮሳቸው። እንግዲህ መርሃ ክርስቶስ የተወለዱ በ1401 ነው። የሞቱ ያረፉ በ88 ዓመታቸው በ1488 ነው። ከዚያ መንኩሰው አንድ ጊዜ አቡነ ዮሐንስ ከማ አርፈው አቡነ እንድርያስ ከተተኩ በኋላ ይዟቸው ወደ ጳጳስ ሄዳሉ። አባ ገብርኤል ወደሚባሉ ጳጳስ። አባ ገብርኤል ማለት ታምረ ማርያም መሰማቸው በእኛም በቃላችን ስልጣን የሚለው ላይ አባ ሚካኤል አባ ገብርኤል ይላል እነሱ ናቸው። እና አባ ገብርኤል ሄደው ለምንድን ነው የመጣችሁ? ስለ ሃይማኖት እንድንመራመር እንድንነጋገር ነው አላችሁ። እና ማን ያነባል? መርሃ ክርስቶስ። ማን ይተረጉማል? እንድርያስ፣ ጻድቁ አቡነ እንድርያስ። እና አነባቡን አይተው ከአንተ ቀጥሎ የሚተካው ይሄ ነው ብለው በመንፈስ ቅዱስ አባ ገብርኤል ተናገሩ። እውነትም አቡነ እንድርያስ ሲያርፉ አቡነ መርሃ ክርስቶስ ተተኩ። ታዲያ ስማቸው መርሃ ክርስቶስ አይደለም እንድታውቁት። ገድላቸው እንደሚለው ስማቸው መርሃ ክርስቶስ አይደለም፣ ይምርሃነ ክርስቶስ ነው። ግን መርሃ ክርስቶስም ጥሩ ነው። ይምርሃነ ክርስቶስ ታዲያ ወደ መርሃ ክርስቶስ የቀየረው ማን ነው ብትሉ ማዳመጥ ያልቻለ ሰው።
ወደ ገዳሙ ሲገቡ ጥበቅ ዘበኛው ነው ስምህ ማን ነው አላቸው። መርሐ ክርስቶስ አሉት። የመርሐነ ክርስቶስ ነው ያልከኝ ይላል። ለምን የመርሐነ ክርስቶስ የዛን ጊዜ ጻድቁ ንጉሥ በጣም ይታወቃል። አይደለም የመርሐነ ክርስቶስ ነው ያልኩ። መርሐ ክርስቶስ ነው የምትለኝ ይላል። አሁንም ዘበኛው 3 ጊዜ ያዳገማቸው። አዎ መርሐ ክርስቶስ ነው አሉት። ሲያዳግማቸው ሂዶ ለአበምኔቱ መንገር መርሐ ክርስቶስ ተብሎ ቀሩ። ግን ስማቸው ጥሩ ነው መርሐ ክርስቶስ። እና እኒህ ጻድቅ ዛሬ ዓመታዊ ዕረፍት በዓላቸው ነው። ጥር 24 ቀን የአባታችን ስፍረተ አጽሙን አክብረው ነው ያረፉ። እግዚአብሔር በረከታቸውን ያሳድርብን። ሌላኛው ቄስ አብሳዲ የሚባል በዲዮቅልጥያኖስ ዘመን የነበረ እናቱ ትናንት እየነገርኳቸው ነበር። እናቱ ክርስቲያን ናት። የእናቱ አባት አያቱ ግን የጣዖት ቄስ ነው፣ የጣዖት ካህን ነው። በቀድሞ ዘመን ልጆች መብት የላቸውም እንደምታውቁት፣ አባትን መምሰል ግድ ነው። እና ልጁ ጣዖት እንድታመልክ ስለፈለገ ሀብታም ጣዖት አምላኪ መርጦ አግቢ ይላታል። እነቀኛለች እና ምን ትሆኝ ክርስቲያን ካልሆነ አላገባም፣ መከራ አመጣብሻለሁ፣ የፈለከውን አድርግ። የሚገርማችሁ በሀገሩ ቢፈልግ አንድ ክርስቲያን ተገኘ። እሱም ድሃ ገበሬ ነው፣ ምንም የሌለው። ምን ትሆኝ አላት። እሱን አገባለሁ፣ ክርስቲያንነቱ ይበልጥብኛል። ግድ ብላ አስቸግር አባቷን ያን አገባች። ማን ተወለደ? አብሳዲ አድጎ በብዙ ገድል ተጋድሎ በዘመነ ሰማዕታት ስንት ስቃይ ተቀብሎ ሰማዕትነት ተቀብሏል። እሷ በእድሜ ቆይታ ሲገደል እሷ ናት ወስዳ የቀበረችው እናቱ። እንዲህ ያለ ፍሬ አፍርታለች። በረከቱን ያሳድርብን። ጻድቃነ ሐውዚን የሐውዚን ጻድቃን ላክልላችሁ። የጻድቃነ ሐውዚንን ታሪክ መረዳት ከፈለጋችሁ በአጠቃላይ በኢትዮጵያ በ4ኛው በ5ኛው እና በ6ኛው ክፍለ ዘመን ወደ ኢትዮጵያ ይመጣሉ። ከሮም ግዛት ከምስራቁም ከምዕራቡም ጻድቃን መኖር ሲፈልጉ የት ነው የሚመጡ? ግብጽ። በነጠላ የሚሄዱት ግብጽ ነው የሚሄዱት በነጠላ። በማህበር ከሆነ ግን ወደ ኢትዮጵያ ነው የሚመጡ። የጻድቃን ሀገር ትባላለች ኢትዮጵያ እኮ። ይሄንን እኮ አልተረዳነውም። ታዲያ ኢትዮጵያ ስንል ኤርትራን ጨምረን ነው። ምክንያቱም አኩሎቹ ያሉት እዚያ ስለሆነ። ለምሳሌ ጻድቃን ዘባረክነሃ አሉ። ብዙ እኮ ናቸው። ወደ 5700 እኮ ነው። ማህበር ስላችሁ ጥቂት እንዳይመስላችሁ፣ እንደኛ 8-10 ሰው አይደለም። ጻድቃን ዘባረክነሃ የሚባሉ አሉ። ጻድቃን ዘመጠራ የሚባሉ አሉ። ጻድቃን ዘዴጌ የሚባሉ አሉ። አሁን ሰሞኑን የምናከብራቸው ደብረ ዳጓ የሚባል ጻድቃን ሐውዚን፣ ጻድቃን ዘከዲህ፣ ጻድቃን ዘንፍራንዝ፣ ጻድቃን ዘዋልድባ የተባሉ አብረንት ካንተ የሚሉት አሉ አይደል? ጻድቃን ዋልድባ የሚባሉ ብዙ ናቸው። ከነዚህ መካከል አንዱ ጻድቃን ሐውዚን ናቸው። ህጋቸው ምንድነው? የጻድቃን ተፋቅሩ፣ የሚመገቡ ባንድ፣ የሚጸልዩ ባንድ፣ ምግባራቸው ባንድ፣ ኑሯቸው ባንድ፣ ሞታቸውም ባንድ ነው እና እንቅልፍ የላቸው ሲጸልዩ ነው የሚያድሩ። እና እነዚህ ቅዱሳን ዛሬ ዓመታዊ በዓላቸውን አባ ቢፋም አለ። እናታችን ቅድስት ማርያም እንቅልፍ የታገለችው እዚህ እንቅልፍ የሚያስቸግራችሁ ብዙዎቻችሁ እንቅልፍ ነው የሚያስቸግር። ጉባኤ ላይ እዛም እያስተማርኩ እንደዚህ እዚህ በፊት ነግራችሁ ከሆነ እዛ ትክክል ጋር ሳስተምር ደግሞ 2 ሰዎች አሉ እንቅልፋም። ጥሩ ማህበረተኞች እነሱ ናቸው፣ ከልባቸው እውነተኛ ማህበረተኞች ዝክረ ቅዱሳን። ግን አንድ ቀን ተምረው ያውቁ። ደህና ይቆዩና ትምህርት ሲጀመር ይተኛሉ። ማንጎለችት አይደለም ጨርሰው ነው የሚተኙ። ታዲያ ደግሞ 2 ችግር አለባቸው። ሲተኙ አፋቸው በጣም ይከፈታል። አይናቸው ይዘጋና አፋቸው ይከፈታል። ልክ ትምህርት ወስብሐት ለእግዚአብሔር ብዬስል ይነቃሉ። ሰላም ወደራም ወይናል እንደናባት ዘመ ሰላም ወደራም ወይበለኝ ቅልፍ ጋር ይናል ይባል እና አይጣል ነው እንደ ፈተና ነው። እና እቺ ቅድስት እናት ቅድስት ማርያም አግቢ ያሏት ወላጆቿ እምቢ አለች። እስክንድሪያ ነው ሀገሯ ግብጽ። ገዳም ገብታ የደናግል ገዳም እስክንድሪያ ውጭ ብዙ ገዳማት አሉ። ከነዚህ አንዱ ገብታ ለ12 ዓመት ስራው አንድ ነው፣ ገድሏ እንቅልፍን ማሸነፍ። ይህንን ማድረግ ነው የፈለገች። 12 ዓመት ወሰደባት እንቅልፍ ለመርታት። በ12 ዓመት ረታችሁ ማለት በነገራችሁ ላይ ጨርሶ ላለመተኛት እየቀነሰችው። ስንት ሰዓት ነው የምንተኛኛ? ሳይንስ እንዲህ ያለ እያልን ይኸውላችሁ መልአከ እግዚአብሔር ለአባ ጋርጊ ምን አለው? ጥሩ መናኝ እንቅልፉ 3 ሰዓት ነው፣ ከዚያ በላይ አይተኛም አለው። አባ አርሳኒ ይሄንን ነገር ይዞ ምን አለ? የለም መነኩሴ ከሆንክ 1 ሰዓት ብቻ ነው የምትተኛ፣ ከዛ በላይ የለም አለ። መነኩሳት እንዳይሰሙ እንኳን 1 ሰዓት 10 ሰዓት የማይጠቅማቸው ለብዙዎቹና አይጣል ነው። እና ሳይንስ ደግሞ ምን ይለናል? 8 ሰዓት ተኙ። እንደ ቀንድ አውጣ ማለት ነው። ቀንድ አውጣ ከተኛ በ3 ዓመቱ ነው የሚነቃ ይባላል። እንደ ልቡ ነው የሚተኛ ይባላል። እና እውነቴን ነው። ለዚህ አጸባስ እንደው እንቅልፍስ ቢያመጣ ጥሩ ነው። እንደው ብሎ ሁሉ ነገር አልፎ በደህናው ዘመን ብንነቃ እንደ ቀንድ አውጣ በ3 ዓመት ላይ አልፍ ይችላል ነው እንጂ ባይሆን ማን ያውቃል።
እና የደህና ሰው እንቅልፉ የመናኝ እንቅልፉ አንድ ቢበዛ 3 ነው። እንግዲህ እንዳርሳኔ አንድ እንዳባጋርጊ 3 ነው። ይቺ ቅድስት ናት። መጀመሪያ እንደኛ እንግዲህ 8 ሰዓትም ምንም ትተኛ እንደነበር አላወቅንም። ኋላ ግን መቀነስ እኮ ነው። ከሱ ያለ ስትቀንሰው 1 ሰዓት አደረሰችው። ጨርሳ ጠፋችው። አለ እንቅልፍ 24 ሰዓት እንደ መላእክት ማለት ነው። አሸነፈችው። ኋላ እንቅልፍ እንዳሸነፈችው ስታይ መምኔቷ ጋር ሄዳ እናቴ ሆይ አቤት በአት ስጭኝ አስኬማ ስጭኝ አለቻት። የቅዱሳን ሲበቁ የሚሰጣቸው አስኬማ አለ። አስኬማ ሰጠቻት። አስኬማ ማለት ቆቦ አይደለም። ሰው አስኬማ ሲበል ቆቦ ነው የሚመስለው። አስኬማ እናንተ ልታውቁት የምትችሉት ነገር አይደለም በብዛት ምክንያቱም ከበቁ አባቶች ደረትና ጀርባ ላይ የሚደረግ ነገር ነው። የሚሰራበት የራሱ አሰራር አለው። ምክንያቱም አስኬማ ያደረገ ሰው እዛ በኋላ እንቅልፍ የለ፣ ገላ መታጠብ የለ፣ ከሰው ጋር መገናኘት የለ፣ ትእዛዝ እግዚአብሔር ካልመጣበት በቀር እንቅልፍ የለ፣ ገላ መታጠብ የለ ምናምን። በእርግጥ ዛሬ ይፋ ልናገርም ልተው። ያንን ሰጠቻት። በአት ስጭኝ ልዝጋ አለቻት። ምክንያቱም መዝጋት በገዳም እሺ አይሉም። እና ለምን ካልሽኝ ልፈትን እስቲ ራሴ ካቃተኝ እወጣለሁ ከቻልኩ ጸናበታለሁ አለቻት። ፈቀደችላት። እንግዲህ ወደ 24 ዓመት ይሆናል ወጣ አታውቅም። እዛ የፀሐይ ብርሃን አታይ ምን አይተህ ቀዳዳ አለች። በዛች ቀዳዳ 2 ነገር ስጋው ደግሞ ትቀበላለች። ጥቂት ደግሞ አልፎ አልፎ እህል ይሰጣታል በ3 ቀን ስለምትቀምስ። 34 ዓመት በኋላ በአቷን ከፈተች። ከ24 ዓመት በኋላ ከፍታ መምኔቲቱን ጠራቻት። ጠርታ ለምን ፈልገሽ ነው አለቻት። እስቲ ግርሽን ልየው። ቅድስት ማርያም ናት የምትጠይቅ የመምኔቷ ነገር። ለምን ፈልገሽ? ስጭኝ እባክሽ ልየው። እምቢ አለቻት። መምኔቲቱም የበቃች ናት፣ ገብቷታል ነገሩ። አላስታስቸግራት ሰጠቻት። ወድቃ መሬት ላይ የመምኔቲቱን እግር ሳመች እና ደናግል በዙሪያ ያሉ ግራ ገብቷቸው ስላየች ቀና ብላ እነዚህ እግሮች ናቸው ከክርስቶስ ያደረሱኝ እገዛለሁ ለእነዚህ እግሮች ብላ መምኔቲቱን እግር ሳመች። አቁርብኛለች። የጥምቀት ቆረበች። ጥቂት ቆይታ የአስተርዮ ማርያም ቆረበች። የአስተርዮ ማርያም የልማዳዊ አባባል ነው። እርግጥ የእመቤታችን የዕረፍቷ ቀን ቆረበች። በ21 ምንትን አለሽ አሏት። 3 ቀን ቆዩና ነው አለች። 3 ቀን ቆይተው ቢመጡ አርፋ ሰግዳ ያገኛል። ገንዘው በክብር ቀብረዋታል። በዚህች ቀን በ24 ማለት ነው። እግዚአብሔር በረከቷን ያሳድርብን። የመጨረሻ ማጠቃለያ ነገ ቅዱስ መርቆሬዎስ የዓመት በዓል ነው። መንፈስ ቅዱስ ከረዳን እንጃ ታቦት ማውጣት ሊተው ነው መሰል እናወጣ ብሎ ተሰልፈው ነበረ። እንዲያው ሰማይቱ እንዲያው ልባቸውን ያዘነጋቸው በእውነቱ እንዳያስቡት ያርጋቸው። ታቦት የሚያንገላቱትን እንዳያወጡት ልባቸውን ያዘንጋቸው። እኔ ምክንያቱም አንድ ጊዜ ይወጣል ይሉናል፣ አንድ ጊዜ አይወጣም ይሉናል እና እኔ ባያወጡም አስተያየት አልሰጥም። ራሱ ስራውን ይስራ። ግን 2 ዓመት እነዚህ የነበሩት መምህር እድሜያቸውን ከፍ ያድርገው ባሉበት ለና ያርጋቸው። ጥሩ ስርዓት ሰርተውልናል። እንዲያው የተማረ ሰው ህሊና ያለው ሰው ጥሩ ነው። የሰሩት ስርዓት መካከል አንደኛው ከደብሩ ያልነበረውን አዲስ እንግዳ ነገር አስቆመውልናል። ደጋግሜ ልንገራችሁ እንኳን የዚህኛው አልኳችሁ ያበራ ጊዮርጊስ የሎዛው ሰው ሰራሽ ነው። ድሮ የነበር አይደለም፣ ኋላ የመጣ ነው። ጥጋብ ያመጣው ነው። መንፈሳዊ ግብር አይደለም። በግልጽ ማንነጋገር ያበራ ጊዮርጊስ እኮ እኛ ትልቅ ሰው ነን መውረድ የጀመረ። ምክንያቱም ያበራ ጊዮርጊስ የሚወርድ የጥምቀት ቀን በ11 ነው የሚወርድ። ኋላ ለብቻ ሰው ከዚያ ጥምቀት የሚሄደው ቀን እንዲሄድላቸው አንድ በወቅቱ የነበሩት ጳጳስ ይጠይቋቸዋል። ጥሩ ነው ይሏቸዋል። መከተል ወራይልንም እንደዛ አድርገውት ነበረ። ታስታውሱ ከሆነ አቡነ ኤልሳ መጥተው አራ በቀኝ አቁማችሁ ታው ዝም ብላችሁ በዛው እንደ ጥንታችሁ የጥምቀት ቀን ነው ማውረድ ብለው የጥምቀት ቀን ነው የሚወርዳው። እና ሰው ሰራሽ ስርዓት ችግር አያችሁ እናንተ። እንኳን ታቦትን ያክል ነገር የሆነ ነገር ማድረግ ብትፈልጉ ፈቃድ እግዚአብሔር አይጠየቅም። ምን ትሻ አይባልም። መጀመሪያ እኮ ፈቃድ እግዚአብሔር ሳይደረስ ምንድነው ጥቅሙ? ለነፍስ ይጠቅማል፣ ለስጋ ይጠቅማል ብሎ መመርመር። ከዛ ጥቅም ያለው መስሎ ከታየን ቀጥሎ ምንድነው የምናደርግ? እግዚአብሔርን ሱባኤ ገብቶ ምንትን እግዚአብሔር መርቆሬዎስ አብዬ ጊዜ ተፈቅዱ ተከለክሉ ምንድነው የምትፈልጉ ብሎ ይጠይቃል። እና እንዲያው በእውነት እንጂ ክብረ በዓልነቱ ታውቃላችሁ እዚህ ጎንደር ስላልተለመደ በዚህ በሰሜኑ ኢትዮጵያ ክፍል አልተለመደም እንጂ በመሃል በሸዋ በዚያ በአርማንያ የሚባል ስፍራ አለ። ጋሽዋምባ ቅዱስ መርቆሬዎስ ስልም ይዘልበት አለ። ጥሩ ይከብራል። ምክንያቱም ክብረ ታምር አለው። ታምር ያደረገበት ቀን የቅዱስ መርቆሬዎስ ህዳር በዓል አለው፣ ጥር በዓል አለው፣ ሐምሌ በዓል አለው። ሐምሌ ልደቱ ቅዳሴ ቤቱ ነው። ህዳር እረፍቱ ነው። ጥር ታምራቱ ነው። ባስልዮስ ወጎርጎሪዎስን የረዳበት ተፈስሑ ጸልዩ ባስልዮስ ወጎርጎሪዎስ ሀበስሉ ለመርቆሬዎስ ይላል አይደል? እሱ ተአምር የተደረገ ጥር 25 ቀን መታሰቢያው እንጂ
እንዲያው እኔ ታቦት እንኳን ታች እዚህም እንዲወጣ አልፈልግም፣ እንዲዞርም አልፈልግም። ግን ቢበዛ እንኳን ክብረ በዓልነቱን ግን ለድሃ በመመጽወት ስብሐተ እግዚአብሔር በማቅረብ በቅዳሴ በመስዋዕት በኪዳን በማህሌት ቢከበር ከዚህ በላይ ምን አለ? እንደ ጥንቱ ስርዓት አሁን በአክሱም በምን ብትሄዱ ክብረ በዓል ሲያደርጉ አንዳንድ የጥንት አድባራት በተለይ በገዳማት ብትሄዱ ምንድን ነው የሚያደርጉ? መስቀሉን ወንጌሉን ጽናውን ይዘው ውደት ያደርጋሉ። ታቦት ያወጣ ክቡር ነገር እኮ ነው፣ አይነካም እኮ እንዴት ተደርጎ ራሱ ታቦት መንካት የሚችል ሲቀድስ ቀን ብቻ ነው። አዚያዎች እኮ እንዳሰኘው ሄዶ እኮ አይነካው። የድፍረታችንን መጠን ይሄን ላስቆመውና ልንገራችሁ እና በእውነቱ ይህንን እስከዚህ ድረስ ተደርሰናልና እሱ መድኃኔዓለም ቸሩ እንግዲህ በምሕረቱ ይማረን። እኔ ምን እላለሁ ሌላ? መቼም አባቶቻችን በቀደም መጥተው አደራ 1000 ጊዜ ብትበሳጩ ፍርድ አትለምኑ፣ ምሕረት ለምኑ። አንዳንድ ሰው ሲበሳጭ አትፈርድሙ አትበሉ፣ ምሕረት ለምኑ። የእግዚአብሔር ምሕረቱ በቅርብ ነው ያለና እንደዚያ ነው። እንግዲህ የሰማነውን ቸሩ መድኃኔዓለም በዝነ ልቦናችን ይሳልልን ያሳድርልን። ሀገራችንን ቤተክርስቲያንን ከመከራው ይሰውርልን። ሞትም ከመጣ ለንስሐ ሞት ያብቃል። ሱባኤውን ባርኮ ለአብይ ጾም ለኪዳነ ምሕረት በዓል ለንጹሐን ሁሉ ንጹሐን ለሚከብሩበት እመቤታችን ወርዳ ወዳጆቿን ለምትባረክበት በዓል ሁላችን በቸር ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጻይል አሜን አሜን አሜን።